በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ እግዚአብሔር አምላክ የሚወዳችሁ አበው ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦች፣ ከዋክብት፣ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ ሕፃናት ወደኔ ተመጡ ዘንድ አትከልክሏቸው ብሎ ጌታ የወደዳችሁ ሕፃናት ሁላችሁ እንዲሁም ከዚህ ገጽ ከዚህ ምስል ትምህርት እናገኝበታለን ብላችሁ የምትከታተሉ በጠቅላላ የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የድንግል ማርያም አማላጅነት፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችንና የደጋግ እናቶቻችን በረከታቸው በሁላችን ይደር። ባላችሁበት ሰላምታዬ ይድረሳችሁ። እንደምን አላችሁ? እኔ እግዚአብሔር ይመስገን ልዑል የተመሰገነ ይሁን ደህና ነኝ። ዛሬ ባለፈው በተከታታይ ስንማር እንደነበረውና እንደነገርኳችሁ የፕሮቴስታንት እምነት ጀማሪ የሆነችው ጀርመኒ ዛሬ ያለችበትን ደረጃ በማየት በሌላ ሀገራት ያሉ ብዙ ተመሳሳይ ነገሮች በአውሮፓ አሉ። ግን በኢትዮጵያስ የፕሮቴስታንት እጣው መጨረሻው ምንድነው? ይሄን በተለይ የፕሮቴስታንት ሊቃውንት በቴዎሎጂካል በሪሊጂየስ ስተዲስ ያለፋችሁ በደንብ እንድታጤኑት የምፈልገው ጉዳይ ነው። ይሄንንም እኔ መጠቆም የምፈልገው በቀደመ እምነታችሁ ብትጸኑ የክርስቶስ ተካፋዮች ሆነናል እንዳለው ቅዱስ ሐዋርያ መሆን እንደምትችሉ ሲሆን መጨረሻው ግን እንዴት አደገኛ እንደሆነም ድንገት ትንሽ ለማስታወስ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ምእመናን ደግሞ በዚህ ውስጥ የምትመለከቱት አብይ ጉዳይ በእምነታችሁ እስከ መጨረሻ የተወቀታ ድረስ መጽናት እንዳለባችሁና በዓለም ላይ ደግሞ ምን እየተካሄደ ምን እየሆነ እንደሆነ እንድትመለከቱ እንድታጤኑት እፈልጋለሁ። በዚህ አጋጣሚ ደግሞ ወይ በኦርቶዶክሱ ወይ ደግሞ በሌላ እምነት ያልሆናችሁ ሰዎች በተለይ በጥርጥር ውስጥ እዚህም እዛም የምትሉ ሰዎች ካላችሁ በእርግጠኝነት ይህ መልእክት ለእናንተም ይጠቅማል። አስደንጋጭም ነው። በነገራችን ላይ አስደንጋጭ ነው። በአሁኑ ሰዓት አውሮፓ ትልልቅ ጎቲክ ቸርች ባዷቸውን ቀርተዋል። እንደውም በአብዛኛው በአሜሪካም ሆነ በአውሮፓ እኛ ኦርቶዶክሳውያኑ ብዙዎቹን እየገዛናቸው ነው። እንደውም ኢትዮጵያ ብዙ ጊዜ ይባል የነበረ አንድ ነገር ኦርቶዶክሱ ይስሩት ቤተክርስቲያኑ ነገኛ እንወርሰዋለን የሚሉ አልሞከሩም አይደለም አልሆነላቸውም እንጂ አልጣሩም አይደለም አልተሳካላቸውም እንጂ የኦርቶዶክስ ተዋሕዶ ቤተክርስቲያን እንደኛ እንደ ደካሞቹ እንደ ካህናት ሳይሆን በእግዚአብሔር ኃይል ተጠብቃለች። ጉዳት ከዚህ በፊት አልደረሰባትም አይደለም። በዮዲት ጉዲት፣ በአመድ ግራኝ፣ በካቶሊክ በአጼ ሶስኒዮስ ዛሬም እንደዚሁ በአክራሪ እስላሞችና እምነታቸው ሌላ በሆነ ከአንገት ላይ ማተብ በማስበጠስ በእፍኝ የገብስ ዱቄት ትውልዱን ለማስኮብለል ያልጣሩ የሉም አይደለም። በዚህ ሁሉ ውስጥ ግን ጸንታ በመቆሟና ዛሬ ያለነው የኦርቶዶክስ ተዋሕዶ የርቲት ሃይማኖት ተከታይ ልጆቿ እግዚአብሔርን በማምለክ ዛሬም
በአባቶች መንገድ ዛሬም በነቢያትና በሐዋርያት መሰረት ላይ ታንጻችኋል እንደሚለው ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 20 ላይ እንደተናገረው በዛ በክርስቶስ መሰረት ላይ ታንጸን ያለንን የመጽሐፍ ቅዱስ ሥርዓት ዛሬ በእኛ ዘንድ እንደተጠበቀ ነው። ስለዚህ ዛሬ ምሳሌ በማድረግ የጀርመኒን የእምነት ጉዞ የሪሊጂየስ ዲኖሚኔሽንስ ክፍልፋዮችን ዛሬ ባለችው የአውሮፓዋ ታላቋ የኢኮኖሚ ሀገር ጀርመኒ የነ ማርቲን ሉተር ሀገር ጀርመኒ የፕሮቴስታንቱ እምነት የተጀመረባት የሪፎርሜሽን ሙቭመንት የተነሳባት ሀገር መጨረሻዋ ምን ሆነ? ይህን ስናይ ዛሬስ ቅድም እንዳልኩት የፕሮቴስታንት እምነት በተለምዶ ጴንጤ የምንለው የሚባለው እነሱም ራሳቸውን የሚሉት የጴንጤቆስጤ ራሱን የቻለ አንድ ዲኖሚኔሽን ነው። በአጠቃላይ በሪፎርሜሽን ሙቭመንት በተሐድሶ እንቅስቃሴ ውስጥ በፕሮቴስታንቱ ዓለም ያለው ሰው ዛሬ ባይሆን ልጆቼ ምን ላይ ይደርሳሉ ብሎ እንዲያስብ ይሄን ትንሽ ንቃተ ህሊናን የሚፈጥር ነገር ነው ብዬ አስባለሁ። ካያችሁት አጤናችሁት ከሆነ ሰየው፣ ካላጤናችሁት ግን አውሮፓ ባዶን የቀረበትን በእምነት ጉዳይና ወደ ክደት የነጎደበትን እሳቤ እንመለከታለን። በመጀመሪያ ኃያሉ አምላክ እግዚአብሔር የነቢያት የሐዋርያት የሊቃውንትን ምስጢር ገልጾላቸው ጉባኤያቸው እንደባረከ የኛንም ምስጢሩን ገልጾ ይባርክልን። በሐዋርያት ላይ የወረደው ቅዱስ መንፈስ በእኔም በባሪያው በእናንተም ላይ ይውረድ። የእመቤታችንን ምልጃ በሐዋርያቱ መካከል የነበረችቱ አይለየን፣ አይራቀን። በረከቱ ይድረሰንና ያ የተባረከ ቅዱስ ሐዋርያ ወንጌላዊ ጳውሎስ የአሕዛብ ብርሃን የዕብራውያን ክርስቲያኖችን ሲያስተምር በ13ኛው ምዕራፍ ላይ ዕብራውያን 13 ከቁጥር 7 እስከ 9 ምንድነው ያለው? እሱን ቃል እስቲ አብረን እናንብብና ወደ ወሳኙ ነጥብ አብረን እንግባ። መነሻችን ይሄ ጥቅስ ነው። እንዲህ ይላል፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። ብርሃነ ዓለም ቅዱስ ጳውሎስ ምንድነው የሚለን? የእግዚአብሔር ቃል ምን እንደሚያስተምረን በመጀመሪያ ቁጥር 7 ላይ የነገረን የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። እነዚህ ማለት ቅዱሳን ብለን የምንጠራቸው ናቸው፣ አባቶቻችን። አንዳንድ ሰዎች እንደውም አባቶቻችን ምንድነው አባቶቻችን የምትሉት ኦርቶዶክሶች ይላሉ። ስላሉን ነው፣ ከሌሉን እኮ የለንም እንላለን። እኛ አሉን አባቶች። ጳውሎስ ሐዋርያም የሚነግረን ይሄንን ነው። የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ። ነቢያትን እናስባለን፣ ደቀ መዛሙርቱን እናስባለን፣ ሐዋርያትን እናስባለን። የእግዚአብሔር ቃል የሚነግሩ ሊቃውንትን እናስባለን፣ መልካም የሚናገሩትን ሁሉ። ማሰብ ማለት ምን ማለት ነው? እዛው ላይ ነው የሚነግረን አይደለም? የእምነታቸውን ፍሬ እየተመለከታችሁ በእምነታቸው መሰሏቸው። ፍሬ አለ፣ እምነት አለ፣ ሃይማኖትና ምግባር እንለዋለን። በፕሮቴስታንቱ ዓለም በሪፎርሜሽን ትልቁ ችግር የተከሰተው እዚህ ጋር ነው። ለምሳሌ የእምነታቸውን ፍሬ እየተመለከታችሁ ቢለው አይሰራም። እነሱ ጋር ሶላ ፊዴ ነው፣ ሶላ ግራቲያ ነው፣ ፌዝ አሎን ነው፣ ግሬስ አሎን ነው፣ ጀስቲፊኬሽን ብለው የሚጠሩት ወይም ጀስቲፊኬሽን ብለን የምንለውን ጽድቅ ኦንሊ ባይ ፌዝ ኦንሊ ባይ ግሬስ ነው የተባለው። ስለዚህ የእምነታቸውን ፍሬ እየተመለከታችሁ ምሰሏቸው የሚለው ቃል በ1517 በጀርመኒ ተናደ
እነ ማርቲን ሉተር በትልቅ መጥረቢያ ቆረጡት። the five solas ብለው አወጁ። እና ዊዚንግሊ አስተጋቡት። ስለዚህ የሪፎርሜሽን ሙቭመንት እምነትና ጸጋ ብቻ ነው የሚያድነው በሚለው ላይ ተንጠለጠለና ምግባር የሚለውን ትራዲሽን የሚለውን ገንጥሎ ጣለው። ዛሬ ጀርመኒ ስንመጣ ለምን ነው እዚህ የመጣችው የሚለውን መጨረሻ ላይ መቋጫለሁ። ይሄን ትምህርት በነገራችን ላይ ሁላችሁም እስከ መጨረሻ መስማት ይኖርባችኋል። ሌላው ትውልድ ደግሞ እንዲደርሰው ላይክና ሼር በማድረግ ማስተላለፍ ይኖርባችኋል። ብርሃነ ዓለም ቅዱስ ጳውሎስ ቀጥሎ ስለ ኢየሱስ ክርስቶስ ሲናገር አዲስ ኢየሱስ የለም አለ። ትናንትናም ዛሬም ለዘላለም ያው ነው አለ። ኢየሱስ ከድንግል ማርያም ከመወለዱ በፊት ነበረ፣ ወልድ ነው። ከድንግል ሲወለድ አማኑኤል አለችው፣ ስጋን ተዋሃደ፣ ወልድ ነው ሰው የሆነው። ትናንትናም ዛሬም ለዘላለም ያው ነው፣ ፈጣሪ ነው። እንደ አሪዮስ ፍጡር አንለውም፣ ለስም አጠራሩ ክብር ምስጋና ይግባው። እንደነ ሰባሊዮስ እንደነ አብላሪዮስ አንድ ገጽ እያልን የሥላሴን ምስጢር አናፋልስም። እንደነ ማኒ ዝረው አንልም። እንደነ ጳውሎስ ሳምሳጢ እንደነ አርጌንስ ማዕርጋት እና ደረጃዎች አናወጣም። አብ ወልድ መንፈስ ቅዱስ ትክክል ናቸው፣ አይበላለጡም፣ አይተናነሱም። ይሄ ነው የኦርቶዶክስ ሪት ሃይማኖት። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው ማለት አይለወጥም። በነቢዩ ሐጌ እግዚአብሔር ሲናገር እኔ እግዚአብሔር አልለወጥም ነው የሚለው። አልለወጥም እኔ እግዚአብሔር። ኢየሱስ ክርስቶስ ግን ተለወጠ። በተለይ ሶሉስ ክርስቶስ በሚለው ኮንሰፕታቸው አማላጅ አሉት። ከዛ ክብር ለእግዚአብሔር ብቻ በሚለው ኢየሱስ ክርስቶስ እግዚአብሔር እንዳልሆነ አወጁ። ይሄ በጀርመኒ ነው ሲጎተት የመጣው የክደትና የምንፍቅና ትምህርት በ1517 ፈነዳ በጀርመኒ። አብዛኞቹ ሰዎች ከካቶሊክ እምነት እየወጡ ወደዚህ ወደ ሪፎርሜሽን ሙቭመንት ተቀላቀሉ። ከድጡ ወደ ማጡ ይላሉ አበው። እንደዛ ነው የሆነው በጀርመኒ። ከዛ ቀጥሎ ጳውሎስ ሐዋርያ በጣም አደገኛ ነገር ይናገራል ለብዙዎቹ ክርስቲያኖች ተጠነቀቁት ዘንድ። ምንድነው ያለው? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። አያችሁ፣ የተለያየ እምነት ይመጣል፣ አዲስ እምነት ይመጣል። ማቴዎስ 24 ቁጥር 4 ላይ በመጀመሪያ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ ማንም እንዳያስታችሁ ተጠንቀቁ ነው ያለው። በስሜ ይመጣሉ ነው ያለው። በነቢያቴ በሐዋርያት ስም ይመጣሉ ነው ያለው፣ በቅዱሳኑ ስም ሁሉ ሳይቀር። ስለዚህ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። በፕሮቴስታንት እምነት ውስጥ ያላችሁ ልብ በሉ። ስንት ሺህ እምነት ነው ያለው? ስንት ሺህ? ወዴቱ ነው የሚኬደው? በሀገራችንስ በኢትዮጵያ ይሁን ስንት አይነት እምነት ነው ያለው? መጨረሻውስ ምንድነው? ዛሬ ከጀርመኒ የምንማረው እሱን ነው። ጀርመኒ ምን ሆነች? ጀርመኒ ብቻ አለችም። ሌሎች የአውሮፓ ሀገሮችስ ምን እየሆኑ ነው? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ካለ በኋላ ብርሃነ ዓለም ቅዱስ ጳውሎስ አንድ ሌላ ማስጠንቀቂያ አለው። ልባችሁ በጸጋ ቢጸና ነው እንጂ በመብል አይደለም ይላል። ጾምን ሻሩት። ጌታ አምላክ መድኃኒት ኢየሱስ ክርስቶስ በወንጌሉ ማቴዎስ 6 ላይ ስለ ጾም፣ ስለ ምጽዋት፣ ስለ ጸሎት የሚያስተምረውን ትምህርት አስተውሉ። በፕሮቴስታንቱ ዓለም ግን ጾም ተቆርጠው ተጣሉ። መጨረሻው ምንድነው የሚሆነው? እንደዚህ ከሆነ መሰረት የለም ማለት ነው። ምን ላይ ነው የሚቆመው? የተንጠለጠለ ነገር ይሆናል ማለት ነው። በጀርመኒ የሆነው ይሄ ነው። በአውሮፓ የሆነው ይሄ ነው። በሌሎችም ሀገሮች የሆነው ይሄ ነው። እኛም ሀገር የሚመጣው ይሄ ነው ማለት ነው። ተንጠልጥሏል። ስር የለውም። አልሰደደም። የቅዱሳንን ስም እንኳን በመልጃ እንዳይጠራ በጸሎት እንዳይጠራ 1517 እንዳልኳችሁ ተወሰነ።
የአምላክ እናት እግዚአብሔር የወደዳት ማደሪያዬ ትሆን ዘንድ ብሎ የመረጣት ድንግል ማርያምም ተጠላች። ስሟም እንዳይጠራ ተወሰነ። ዛሬ ድረስ የድንግል ማርያም ስምን ሲነሳ የሚጠሉ ሰዎች አሉ። ከዛ ጉዞ ወዴት ሊሆን ነው? መላእክት ተንቀው፣ ቅዱሳን ተንቀው፣ ጾም ጸሎት ተንቆ፣ ምጽዋት ስግደት ተቃሎ፣ የአባቶች ገድል ተንቆ፣ የአባቶችን ፍሬ ተመልከቱ የተባለውን የገድላቸውን ሕይወት አንቋሾ ድንግል ማርያምን ክዶ እረ ይገርማል። ኢየሱስን አምላክ አይደለም አማላጅ ነው በሚለው የጸና የተንጠለጠለ ነገር መጨረሻው ወዴት ነው? የተንጠለጠለ ቀጭን የሆነች ነገር ከያዘችው አንድ ቀን መውደቁ አይቀርም። አንድ ቤት አዘንብሎ አንድ ቀን መውደቁ አይቀርም። መሰረቱ ካልጸና ቤቱ አይጸናም። በድቡሽት ላይ የተመሰረተ ያለው የኢየሱስ ክርስቶስ ቃል ነው የሚሆነው። ቃሌን ሰምቶ የሚያደርገው አይደል ያለው ማቴዎስ 7 ላይ። የሚያደርገው ማለት እኮ ፍሬ ነው፣ ግን ማድረግ አይገባም ተብሎ በሶላ ግራቲያና በሶላ ፊዴ በፌዳሉንና በግሬስ አሉን አውሮፓ መሰረቱ ተነቃነቀ። የተነቃነቀ ጥርስ ካልወለቀ አያርፍም እንዲሉ ወልቆ ቀረ። በጣም አስደንጋጭ ነው። ስለ ጀርመኒ ምሳሌ አድርጌ ልነግራችሁ የፈለኩት የሪፎርሜሽን እምነት ስለጀመረበት እንጂ ስካንዲኔቪያን ካንትሪስ እነዛ በሚሽነሪ አክቲቪቲ የምታውቋቸው ስንት ትምህርት ቤት እንኳን የሰሩኝ ሀገር፣ ስንት ሆስፒታል፣ ስንት ክሊኒክ የሚሰሩ በመላው ዓለም ላይ ዛሬ በእነሱ ዘንድ እምነት የለም። ኢየሱስ አይጠራም። እሱ ራሱ ተካደ፣ ውሸት ነው ተባለ። እንዲህ አይነት ካራክተር ፊገር አልነበረም ተባለ። Jesus is a fictional character ተባለ። በቴክኖሎጂው ሳይቀር ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው። ይህን እንደ መግቢያ ካልኩላችሁ ምንድነው የምትለን ዛሬ ካላችሁኝ፣ የፕሮቴስታንት እምነት የሪፎርሜሽን ሙቭመንት የተጀመረበት አገር ጀርመኒ ዛሬ በምን ደረጃ ላይ ነው ያለው? በአጠቃላይ በአውሮፓ ያሉ የፕሮቴስታንት አገሮች ዛሬ በምን ሁኔታ ላይ ነው ያሉት? እጅግ በጣም አስደንጋጭና አሳዛኝ ነገሮች ነው የምታዩት። ነገም ወደኛ ይመጣል እምላችሁ ይሄን ነው። ዛሬ ያላችሁት የፕሮቴስታንት አማኞች ልብ ብላችሁ ስሙኝ። ዛሬ እናንተ ላይ ባይደርስ የእናንተ ልጆች ምንድነው የሚያምኑት? ማንን ነው የሚከተሉት? እናንተ ጀርመኒን ተከተላችኋል ወይም እናንተ የውጭውን ዓለም ተከተላችኋል። ስለዚህ ልጆቻችሁ ደግሞ ከናንተ አብልጠው ይከተላሉ። ሲከተሉ ግን ማንን ነው የሚያገኙት? ሊያሳስባችሁ ይገባል። ሊያስጨንቃችሁ ይገባል። እንዲሁ ዝም ብሎ አንዳንዶቹ ኦርቶዶክስን ከመጥላት አኳያ እንዲሁ ዝም ብላችሁ ግርኝት ብላችሁ ከምትጠፉ አይናችሁን መግለጥ ያስፈልጋል። እርግጥ ጊዜው 8ኛው ሺህ ነው። እሱ ሳይገባኝ ቀርቶ አይደለም። እግዚአብሔር ደግሞ የወደደው ሰው ይወጣል። እንደ ሎጥ ከሳት ይወጣል። ከነደደ እሳት ማውጣት ይችላል። እንኳን ከክደት እንኳን ከምንፍቅና እግዚአብሔር ታላቅ አምላክ ነው። ስለዚህ ዛሬ ይህ ትምህርት ለብዙዎቻችሁ መመለስ ምክንያት ይሆናል ብዬ አስባለሁ። በተለይ እንዲህ የምትጠራጠሩ የምትዋለሉ ሰዎችና በጣም ደግሞ በዘንዶ አፍ የረከሱ የሰዎች በስና ብዙዎችን ስለሚሸት ትውልዱ እንዲሁ በዋይታ ብቻ የሚኖር ስለሚመስለው በኦርቶዶክስ ውስጥ ሆኖ ዝም ብሎ ዋዛ ፈዛዛ ጫጫታ ጨዋታ ንትርክ በእግዚአብሔር ቃል ላይ መነታረክ ስራው ያደረገ ትውልድ ሊያስብበት ይገባል። ቤተክርስቲያን ሳይሄድ ሳያስቀድስ
ሳይቆርብ ስርዓቱን ሳይጠብቅ የሚኖር ትውልድ አፍርተናል እኛም ዘንድ። ስለዚህ ለሁሉም ትምህርት ይሆናል መጨረሻው ምንድነው የሚሆነው የሚለውን እስቲ በመጀመሪያ ከዚህ በመቀጠል የሪሊጂየስ ዲኖሚኔሽንስ ኢን ጀርመኒ ያለውን ላሳያችሁ በፐርሰንት ያለውን የፖፑሌሽኑን ዲሞግራፊውን በሪሊጂየስ ሁኔታ በሃይማኖቱ ጀርመኒ ምን ትመስላለች ዛሬ። በመጀመሪያው ጀርመኒ የፕሮቴስታንት እምነት የሪፎርሜሽን ሙቭመንት የጀመረባት ሀገር ናት። የመጀመሪያው ሀገር ነች። 95 ቴሲሱን ማርቲን ሉተር ጽፎ የለጠፈባት ሀገር እሷ ነች። መነሻዋ እሷ ነች። ስለዚህ ዛሬ ሪሊጂየስ ግሩፑ የትኛው ነው ያለው? ስንት አይነት ፖፑሌሽኑ በፐርሰንት ስንት ነው? ምንድነውስ አላማው የሚለውን እሱን ቀጥሎ ያሳያችሁ ተመልከቱ። አሁን እሱ ላይ እንደምታዩት religious denominations in Germany ይሄኛው በጀርመን ሀገር ምንም አይነት religious affiliation የሌላቸው ይሄ ማለት ምንም ሃይማኖት የሌላቸው ወይ ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት ያልሆኑ የምትመለከቷቸው ሼር ኦፍ ፖፑሌሽን የጀርመኒን 47% ያላችሁ በኋላ ነግራችኋለሁ። በ2017 በ2024 ከዛ ደግሞ በ2060 ምን ሊሆን ይችላል ተብሎ የተነገረው። አሁን እሱ ጋር የምታዩት ኖ ሪሊጂየስ አፊሊዬሽን ማለት የማያምኑ ሰዎች ምንም አይነት እምነት የሌላቸው ወይም የአንድ እምነት ውስጥ ምንም አይነት ውክልና የሌላቸው ወይም ሜምበር ያልሆኑ ሰዎች 47% ያላችሁ። እነዚህ 47% ከየት መተው ነው አላማኝ የሆኑት? እነዚህ በተለይ 47%ዎቹ largest group larger than the two main churches combined ይላል። እነዚህም የሉተራን እና የፕሮቴስታንት ሪፎርሜሽን እምነት የነበራቸው ሰዎች እሱን ነው የሚያሳያችሁ። ሮማን ካቶሊሲዝም በጀርመኒ እሱ ጋር የምታዩት አሁን 23.7% ነው። በ1910 ወደ ኋላ ብትሄዱ ቁጥሩ ይሄንን ነው ያለው። በ1910 ነው ማውራችሁ። አሁን ያለነው እኛ 2026 ነው። እንዳለ በየዓመተ ምህረቱ ያሉትን አይቻቸዋለሁ። የካቶሊክ እምነት ተመሳሳይነት አለው። 25 26% 22% 25 24 አሁን 23% ያህል ነው የካቶሊኩ። የማያምነው ግን ካቶሊክም ፕሮቴስታንትም ያልሆነው በአብዛኛው 47% ነው። ግን በአብዛኛው ከፕሮቴስታንቱ ዓለም የወጣ ነው። ካቶሊኩ ትንሽም ቢሆን እዛው ተመሳሳይ ላይ እየተጓዘ ይገኛል። አሁን ያለው ፕሮቴስታንት እምነት የሁሉም አይነት የፕሮቴስታንት እምነት እሱ ጋር የምትመለከቱት የሁሉም አይነት ፕሮቴስታንት ቸርች 21.5% ነው። ሬጂስተርድ ሜምበር የሆኑት ናቸው እነዚህ። አሁን ሬጂስተርድ ሜምበር ተመዝግበው ያሉት ከጀርመኒ ፖፑሌሽን 21% ናቸው። ሙስሊም ወደ 3.9% አለ። አዘር ሪሊጅንስ የሚለው 4.1% አለ። እነዚህ ደግሞ ኦርቶዶክስ፣ ክርስቲያን፣ እንደገና ደግሞ ፍሪ ቸርች የሚባሉ አሉ፣ ነፃ ቸርቾች የሚባሉ እንደፈለጋቸው፣ አይሁዶች አሉ፣ ቡዲስት፣ ሂንዱ እና የተለያዩ እምነቶች ናቸው። እነዚህ አሁን በአብዛኛው እሱ ጋር የምታዩት 47% ኖ ሪሊጂየስ አፊሊዬሽን የሚለው እሱ ጋር ያያችሁት 47%ቱ ምንድነው? ምንም አይነት እምነት የለውም። አሁን ልብ በሉ የባሱ ሀገሮች እኮ አሉ ከጀርመኒ። አሁን ጀርመኒን የወሰድኩላችሁ ምንድነው ቅድም ስጀምር እንደነገርኳችሁ የፕሮቴስታንት እምነት መነሻ ነች። የሪፎርሜሽን ሙቭመንት ኢመርጅ ያደረገው ጀርመኒ ላይ ነው። አሁን ግን እንደምትመለከቱት 47% አሁን እንደውም ያኛው ነው ወደ 49% ደርሷል።
ምንም የማያምን አብዛኛው ደግሞ ይሄ ፐርሰንት ከየት ነው የወጣው? ከፕሮቴስታንቱ ነው የወጣው። የመጨረሻ ከዚህ በፊትም ብያችኋለሁ፣ የፕሮቴስታንት መጨረሻ እጣ ወዴት ነው የሚሄደው? አንዳንዶች ግራ ገብቷቸዋል። አንዳንዱ የስበት ሕግ ይላል፣ ወደ ሎ ኦፍ አትራክሽን ይሄዳል፣ ይሳባል። ውጭ ሀገር ድረስ በጣም ነው የሚስቧቸው። የኒው ኤጅ ሙቭመንት ስቧቸዋል፣ ለውጧቸዋል። ናት ሪሊጂየስ ስፒሪቹዋል ነው የሚሉት። የጻፍኩትን መጽሐፍ በደንብ ሰው ቢያነበው ደስ ይለኛል። ባለፈው የተጻፈው መጽሐፍ በደንብ እዛ ላይ ማየት ይችላላችሁ። በጃፋር ማከፋፈያ ታገኙታላችሁ ኢትዮጵያ ውስጥ ያላችሁ ሰዎች። እና እዛ ውስጥ የምታዩቸው ነገሮች አሉ። በአብዛኛው እነዛን እምነቶች የጀመሩ ሰዎች ፓስተሮች፣ የአንድ ሪሊጂየስ ሊደር የነበሩ፣ እነዛም ደግሞ በአብዛኛው በፕሮቴስታንቱ ዓለም የነበሩ ሰዎች ናቸው። እና መጨረሻው ወዴት ነው እያላችሁ ማሰብ ያስፈልጋል። ዛሬ ዝም ብሎ አዳራሽ ተሰብስቦ በመጮህ ወይም ደግሞ እንደዚህ በማለት ወይም ጊዜን እየተጠቀሙ በኦርቶዶክስ ላይ አንደበትን አንስቶ ለማፍረስ መነሳት፣ በእርዳታ በተለያየ መንገድ ያልመጣችሁበት መንገድ የለም። እሱ አይደለም። እኛም ራሳችንን አስተምረን ማናስተምር ከሆነ ህዝቡ ሊሄድ ይችላል ወደ ትምህርት ተብሎ ወደ ተጠራበት። ግን በተለያየ መንገድ ተስቦ መጨረሻ ወዴት ልትወስዱት ነው? እንዴት ነው ይሄ ዕውርን ዕውር ቢመራው ተያይዞ ገደል ነው የሚለው ቃል እንዴት ነው የምታዩት? ስለዚህ ለምንድን ነው ጀርመኒ እንደዚህ ልትሆን የቻለችው? እንዴት ነው 49% ወደ አለማመን የሄደው? በፊት ኢየሱስ ጌታ ነው፣ ኢየሱስ ያድናል ሲፎክር የነበረ ሰው እንዴት እዚህ ውስጥ ሊገባ ቻለ? ስር የለውም። ትልቁ ነገር እሱ ነው። አንድ ዛፍ እዚህ ጋር ውሃ እየጠጣ ስር ያለው ዛፍና እዚህ ደግሞ ደረቅ እንጨት የተተከለ የተቆረጠ ዛፍ ሁለቱ ልዩነት አላቸው። ይሄኛው አርቲፊሻል ዛፍ ነው፣ ስር የለውም። ይሄኛው ግን የእውነት ዛፍ ነው፣ ውሃ ይስባል፣ ቅጠሎች ሁሉ። ይሄኛው አርቲፊሻሉ ግን ዛፍ ለሀገርም አይጠቅምም፣ ስርም የለው፣ ፍሬም አያፈራም፣ ደረቅ ነው፣ ስር የለውም፣ ስር አልሰደደም። ጀርመኒ በፕሮቴስታንት ሪፎርሜሽን እንቅስቃሴ ስሩን ነቀለው። ትራዲሽን የተባለውን ገደል ከተቱት። መልካም ምግባር የተባለውን ሁሉ ቆርጠው ጣሉት። ጾም አያስፈልግም ተባለ። በቃ ድነሃል ተባለ። ሲያዩት ትርጉም አጡ። ኢየሱስ ጌታ ነው፣ ኢየሱስ ይወደኛል እያሉ በአደባባይ ሲፎክሩ የነበሩ የጀርመን ወጣቶች ዛሬ እድሜ ገፍቶ ኢየሱስ ውሸት ነው አሉ። ለስም አጠራሩ ክብር ምስጋና ይግባው። እምነት ውሸት ነው አሉ። የእናንተስ ጉዞ እንዴት ሊሆን ነው? አሁን ሩጫው ወደ አፍሪካ ነው። ነገራችን ላይ አፍሪካን የመቀራመት እሳቤ ራሱ ጀርመኒ ውስጥ ነው። አንድ ጊዜ ይገርመኛል፣ የፕሮቴስታንት አማኞች ናቸው ጀርመኒዎች በ1884 በአውሮፓ አቆጣጠር በርሊን ላይ ኮንፈረንስ አድርገው አፍሪካን ዲሂዩማናይዝድ ለማድረግ ሰው አይደለም፣ ኢቮሉሽንን አልጨረስክም፣ እኛ ልናሰለጥን መጣን፣ ብርሃን ልናበራል መጣን፣ ኢየሱስን ተቀበል የሚለው በአብዛኛው የጀመረው በኮሎናይዜሽን ነው። ውሸት ነው። ትውልዱ ዛሬ ጉግል ማድረግ አይችልም። በኦርቶዶክስም ያላችሁ፣ በፕሮቴስታንት እምነት ያላችሁ፣ በካቶሊክ እምነት ያላችሁ ማየት አትችሉም። 1884 1885 በርሊን ኮንፈረንስ፣ ኮሎናይዜሽን፣ አኔክሴሽን፣ ኮንከር ማድረግ፣ መከፋፈል፣ ዲቫይድ ማድረግ፣ ማጣላት እነሱ አይደሉም። ኢትዮጵያ ውስጥ ገብተው ምንድን ነው ያደረጉት? በ17th ሴንቸሪ የካቶሊክ እምነት ተከታዮች፣ ጣሊያን፣ ሌሎችስ ኢትዮጵያዊ ሰይፍ እየሰራ በሰይፍ እንኳን ስለሚዋጋ በመሃል ነዙበት። ይሄን የሚሰራው ቡዳ ነው፣ ይሄን የሚሰራው ቀጥቃጭ ነው፣ ይሄን የሚሰራው እንዲህ ነው የሚለውን አስወሩ እና እየፈጠሩ እንዲከፋፈል ጦር ሰይፍ እንዳይሰራ ያደረጉት ነበር። እነዚህ ፕሮቴስታንት ናቸው እንግዲህ፣ እነዚህ ካቶሊኮች ናቸው እንግዲህ። የት ጋ ነው ጽድቁ? አፍሪካን ባሪያ ለማድረግ የመጣ የፕሮቴስታንት መስራች አገር ጀርመኒ፣ ከ8 ሀገሮች ዋናው ጀርመኒ። የት ነው የፕሮቴስታንት እምነቱ? አፍሪካን ባሪያ ለማድረግ ሲመጣ
መጠየቅ ያስፈልጋል መመርመር ያስፈልጋል ዛሬ ግን ይኸው ግማሽ ፖፑሌሽኑ ፕሮቴስታንት የነበረው ትውልድ በአብዛኛው ነው ፕሮቴስታንት የነበረ ነው አብዛኛው ኢየሱስ የለም ሃይማኖት ውሸት ነው እግዚአብሔር የለም እንዲሁ በራሴ መንፈሳዊ ሆኜ መኖር እችላለሁ የሚሉ ትውልዶች አፈራ ስለምነት ነው ማወራው እንዲህ ነው የሆነው በእምነት ዙሪያ ሲኛውን ቻርት ላሳያችሁ ደግሞ የኛው ግራፍ ተመልከቱት የኛው ስለ religious affiliation in Germany ከቀድሞ ጋር ተመሳሳይ ግን በ2024 ያለው ነው አሁን እሱ ላይ የምታዩት ክቡ የእያንዳንዱን ክፍልፋይ የያዘ ነው ይሄ በጎን በኩል ታውታላችሁ ከየት እንደወሰድኩ ጉግል አድርጋችሁ ማየት ትችላላችሁ የሚገኝ ነው ኤፕሪል 2 2025 ላይ ያለ ይወጣለ ለማንኛውም የ2024ን religious affiliation ነው የሚያሳይ religious affiliation ማለት ወደ አንዱ እምነት የትኛው ጋር ነው የሚገባው ወዴቱ ነው የሚጠጋው የተለያየ ቡድን አለና ያንን የሚያሳየው ያ ማለት affiliation ስንል ካቶሊክ ኦርቶዶክስ ፕሮቴስታንት ሌላም እያልን መጣለን እሱ ላይ እንደምትመለከቱት ጽሁፉ በደንብ ከታያችሁ ይሄንን በአሁኑ ሰዓት በ24 ያለው ጥናት no religion ማለት እምነት የሌለው 49.5% ነው በአሁኑ ሰዓት 50% ነው ማለት ነው እንዳለ ከታች የምታዩት ሰማያዊው 49.5% no religion እምነት የለው ጀርመኒ ነው ይሄ ግሪኑ የምታዩት እና ኦሬንጅ የምታዩት አለ የፕሮቴስታንት ሀገር የነበረው ካቶሊኩ ቁጥሩ አንሷል ካቶሊኮችም አሉ እርግጥ ኦሬንጁ የምታዩት ብርቱካናማው ቀለም 25.1% የምትመለከቱት የካቶሊሲዝም የካቶሊክ እምነት ተከታዮች ናቸው አረንጓዴውን ደግሞ ተመልከቱት አረንጓዴውን ስትመለከቱ እሱ ደግሞ የማንን እምነት ነው የሚያሳያችሁ የፕሮቴስታንቱን እምነት ነው ስንት ነው እሱ የምታዩት 22.8% ነው እነዚህን አጠቃላይ ስተዋቸው ወደ 97.4% ይመጣሉ እምነት የሌለው 49.5 ነው ካቶሊኩ 25.1% ነው አረንጓዴው ላይ ግሪኑ ላይ የምታዩት 22.8% የፕሮቴስታንቲዝም ነው ከዛ ቀጥሎ የምታዩቸው ክፍልፋዮች አሉ 1.6 ትንሽ እንደ በርገንዲ ከለር ሆና ቀላብላ የምታዋታለች እሱ የኢስተርን ኦርቶዶክስ ነው የኦርቶዶክስ ቤተክርስቲያን ናቸው እነዛ ከዛች ደግሞ የምታዋት 1.1% አለች እሷ ደግሞ 1.1% የምትመለከቷት አዘር ክርስቲያንስ የሚል ነው ይሄኛው ያወጣነው አሁን ሌሎቹን እምነቶች ሳይሆን የእስልምናውን የቡዲሂዝሙን የጁዳይዝሙን አይደለም እዚህ ጋር ያወጣውላችሁ ቀደም እሱም በዝርዝር አስቀምጬላችሁ በዚህኛው ላይ የምትመለከቱት ግን ክርስቲያን ነኝ የሚልና አላምንም የሚለውን ነው የምትመለከቱት ስለዚህ የነዚህ ቁጥር በአጠቃላይ እንደምትመለከቱት ምንም የማያምነው ግማሽ ሆኗል ማለት ነው ጀርመን ውስጥ 49.5% ነው ካቶሊኩ 25.1% ነው ፕሮቴስታንቱ 22.8% ነው ኢስተርን ኦርቶዶክስ 1.5 በሉት 1.5 ነው አዘር ክርስቲያን 1.1 ነው ይሄ ነው እንግዲህ አሁን በ2024 ላይ ቀደም ባያችሁት መረጃ መሰረት እንዴት ነው ኢየሱስ ያድናል የሚል ትውልድ 50% አሁን ኢየሱስን አላቀውም የሚለው ሪሊጅን
ማን ሜድ ነው የሚለው ሰው ሰራሽ ነው። ሪሊጅን አያድንም፣ ኢየሱስ አያድንም ወደሚል ደረጃ እንዴት ሊመጡ ቻሉ? ሁሉም ያድናል እንዴት ሊሉ ቻሉ? አንዱ መንገድ ኢየሱስ ነው። ከጀርመን ነው የመጣው ሐሳብ እንግዲህ መጀመሪያ ላይ ሪፎርሜሽን። ከሱ በስተቀር ወደ አብ የሚመጣ የለም ትርጉሙ ሳይገባቸው ይሄንን ሲለፈልፉ ኖሩና ዛሬ ደግሞ ሁሉም መንገድ ያድናል፣ ሁሉም ወደ መንግስተ ሰማያት ያገባል፣ ሃይማኖት አያድንም፣ እኔ ስፒሪቹዋል ነኝ እንጂ ሃይማኖት የለኝም ወደሚል ደረጃ መጥቶ ስፒሪቹዋሊዝም የሚለው ኮንሰፕት ደግሞ ቀደም ባልኳችሁ መጽሐፌ ላይ በደንብ ይዩት ከኢስተርን ፊሎሶፊ ጋራ የተጋባ እሳቤ ነው። በጣም እጅግ በሚደንቅ ሁኔታ ኢየሱስ ያድናል ሲል የነበረው ትውልድ እንዴት ነው 50% ድረስ እንደዚህ የሆነው? እንዴት ኢየሱስ አያድንም ሊል ቻለ? መልእክቴ በኢትዮጵያ ውስጥም ላላችሁ ፕሮቴስታንት ነው። ዛሬ እናንተ እሺ ብያለሁ፣ ልጆቻችሁስ እንዴት ነው የሚሆኑት ሚለው እንድታስቡበት ፈልጋለሁ። ኦርቶዶክሳውያን ደግሞ ዝም ብሎ ወይ ትኩስ አይደለህ ወይ ቀዝቃዛ አይደለህ ለብ ብለሃልና ካፌ ልተፋ ነው ብሎ ኢየሱስ የዛተብህ ትውልድ፣ ቃሉ የዛተብህ ትውልድ ምንድን ነው የምታስቡት? ትምህርቱን በቀና ልቡና ይዩት። የምሰጣችሁን መረጃዎች ይዩ። እንዲሁ ዝም ብሎ አትስሙት በሚል አይደለም እንዴ፣ እንደዛ በሚል አይሆንም። ስሙት። ከዛ የሰጠዋችሁ መረጃ ትክክል ካልሆነ ደግሞ እናንተ ነገሩን። ጀርመኒ በዚህ ሰዓት ምን ያህል እምነት ይዛ እንዳለች፣ አጠቃላይ ፕሮቴስታንት ሀገሮች በምን ደረጃ እንዳሉ በነገራችን ላይ እያንዳንዱን ሀገሮች እያነሳው በሳምንት እንደዚህ አይነት ገለጻዎች ይሰጣቸዋለሁ። አንዱ መረጃ ሪሊጅንስ ኢን ጀርመኒ በራሳቸው በጀርመኖቹ የተጻፈውን ምን አይነት ሐሳብ እንዳለ ቀጥሎ ላሳያችሁና ወደ ትምህርት ማጠቃለያ ልምጣ። ምንድነው የሚሉት እስቲ ራሳቸው እዩት። አሁን በዚህ በመታወት መረጃ መሰረት የሚነግረን ነገር ምንድነው ካላችሁ በጀርመኒ ሰዎች ከሪሊጅን ጋር የተሳሰረ ህይወታቸው በጣም እየቀነሰ መጥቷል። In Germany, fewer people feel tied to a religion. In a survey, almost 80% of young people say that they could live without a religious faith. በጣም የሚገርም ነው። የመጀመሪያው ላይ አሁን ይሄ ከረንት ነው። በራሳቸው በጀርመኖቹ በራሳቸው ያለ ከላይ ዌብሳይቱ አለላችሁ፣ አድራሻው እሱ ጋር እንደምታዩት ገብታችሁ ማየት ነው። 80% ወጣቶች ነው የሚላችሁ። 80% ወጣት almost 80% of young people population የሚያሳየን they said that they could live without a religious faith. 80% አሁን የቀረው ስንት ፐርሰንት ነው? 20%። እሱም በካቶሊኩ አካባቢ ያለው ነው። ሬጂስተር ያደረገው ፕሮቴስታንት ቁጥሩን አይተናል። እነሱም በካቶሊኩ ጋር ያሉት ናቸው። የፕሮቴስታንቱ ፍጹም ወደ ዜሮ ነው የሚሄደው። በከፍተኛ ፍጥነት ነው ደግሞ የሚሄደው። ከዛ አንዳንዶቹ እስላም የሚሆኑ ሊኖሩ ይችላሉ። ለምን እስላሞች ደግሞ የሚችሉትን ሁሉ ጥረት አውሮፓን ይዘዋለን፣ አሜሪካን ዋይት ሃውስ ነገኛ ነው የሚል የአክራሪ እስላሞች ደግሞ ኮንሰፕት አለ እና ሌሎችም ደግሞ እንደዚሁ የሚችሉትን የሚያደርጓሉ። ስለዚህ አሁን እዚህ ጋር የምትመለከቱት ወደ 80% የሚጠጋው የጀርመኒ ወጣት ከሃይማኖት ውጪ መኖር ይችላልሁ፣ ለሃይማኖቴ
ክርስቶስ ኢየሱስ አያስፈልገኝም፣ ኢየሱስ አዳኝ ነው፣ ኢየሱስ መድኃኒት ነው የሚለው አያስፈልገኝም ብሏል። ይሄን እንግዲህ የጀመሩት ሰዎች ናቸው። ዛሬ አሁን እኛ ጋር የሚያስተጋቡት ይሄን ነው፣ የነሱን ሐሳብ ነው። ነገ የእናንተስ መጨረሻ ምንድነው? ቀጥሎ የምትመለከቱት በ2017 ጥናት በተደረገው መሰረት ጀርመን ውስጥ ከሁለት ሰዎች አንድ የሆነ የሜጀር ክርስቲያን ቸርች ተከታይ ነው ይላል። ወይ ካቶሊክ ነው፣ ወይ ፕሮቴስታንት ነው፣ ወይ ኢስተርን ኦርቶዶክስ ነው። ያንን በመጀመሪያ ባየነው እንትን ውስጥ አይተነዋል፣ ቻርት ውስጥ አይተነዋል። ስለዚህ ይሄ ቁጥር ግን በ2017 እንደዚህ የሆነው ቁጥር እነሱ ነው ሰፋ አድርገው ወስደው 2060 ላይ በ2060 ከ3 ሰው አንድ ሰው ብቻ ይገኛል። እኔ የዚህ እምነት ተከታይ ነኝ የሚል ከ3 ሰው አንድ ሰው ብቻ ይገኛል። 3 ሰዎች ቢኖሩ ሁለቱ እምነት የለም አያድንም፣ ኢየሱስ ጌታ ነው፣ የምን ኢየሱስ ነው የሚሉ ናቸው። እነሱ ግን በዚህ ዘመናቸው ይሄን የሚሉት አባቶቻቸው መሰረቱን ንደው ስላስቀመጧቸው ወዴት ይሄዱ? በቃ የተናደ ነው። በድቡሽት ላይ ነው የተሰራው። ሁለት አይነት ቤት አለ እኮ ያለው ጌታ ኦርቶዶክስንና የሌላውን እምነት እኮ ነው። በጠንካራ ማለት በክርስቶስ አምላክነት ላይ አልተሰራም። ለዚህ ነው ቀጥሎ ያለው ሶስተኛው ነጥብ እሱ ጋር የምታዩት ደግሞ አሁን ባለው ሁኔታ according to a study ይሄ ደግሞ የተጠናው በፍራይበርግ ዩኒቨርሲቲ ነው የተጠናው። የፍራይበርግ ዩኒቨርሲቲ ያጠናው አለ። በፍራይበርግ ዩኒቨርሲቲ ጥናት መሰረት around 36% of the population of Germany are already unaffiliated with any religion. እሱ ጋር ምን እንደምታዩት በፍራይበርግ ዩኒቨርሲቲ ጥናት መሰረት 36% የጀርመን ህዝብ አናፍሌትድ ማለት ምንም አይነት የእምነት ግንኙነት የለውም። ምንም አይነት የእምነት ግንኙነት የለውም። እንግዲህ ምን ታስባላችሁ? በመጀመሪያ ኦርቶዶክሳውያን ምንድነው የተሰማችሁ? አሁን ይህን ትምህርት ስትማሩ ምን ተሰማችሁ? የፕሮቴስታንት መነሻ የተጀመረው ነው። ፕሮቴስታንት ጀርመን ውስጥ ነው። የተሐድሶ እንቅስቃሴ የተጀመረው ነው ጀርመን ውስጥ ነው። ሪፎርሜሽን ሙቭመንት በአሁን ሰዓት ጀርመን 50% አያምኑም። የካቶሊኮቹ ነምበር ከ1900 ጀምሮ እስከ 2026 ዩት ተመሳሳይነት ያለው ነው። 22%፣ 23%፣ 25%። የፕሮቴስታንቱ ግን እንዴት አድርጎ ዲክላይን እንዳደረገ እንዴት አድርጎ እንደቀነሰ 50% ኢየሱስ ውሸት ነው የሚል ትውልድ ተነስቷል። አያምኑም። ይሄ እንዴት ሊሆን ቻለ? ሲጀምር ነገርኳችሁ። የቅዱስ ጳውሎስን ጥቅስ ዕብራውያን 13 ከቁጥር 7 እስከ 9 አይተነዋል። የነገረን እሱ ምንድነው? የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነታቸው መሰሏቸው። እሱ የለም፣ ተደመሰሰ። ጀርመኒ እሱን አጠፋች በ1517። ዛሬ ወደዚህ እምነት መጣች። ቀጥሎ ኢየሱስ ክርስቶስ ትናንትናና ዛሬ ለዘላለም ያው ነው አለ። ኢየሱስ አማላጅ ነው ብለው ድርቅ አሉ፣ አምላክነቱን ካዱ። አሁን እየደወጡ አምላክ ነው የሚል ነገር መጣ። ግን ከአብ ያነሰ አድርገው ይቆጥሩት ነበር። መሰረቱ ተናደ። ሶሎስ ክርስቶስ ሌላ ሐሳብ የለውም። አማላጅ ነው። ይሄ ነው። አሁን እኮ አንዳንዶቹ ኢትዮጵያ ውስጥ ያላችሁ ሳታውቁት የኦርቶዶክስ ትምህርት ተጋብቶባቸዋል። አሁን ስታስተምሩ አንዳንዶቹ ሳታውቁት የኦርቶዶክስ ትምህርት ተጋብቶባቸዋል። አንዳንዶችም ደግሞ ከኦርቶዶክስ ቤተክርስቲያን ስለወጣችሁ ይዛችሁ ሄዳችሁት ነገር አለች። ያችን ትንሽ ውል የምትለው ግን ኦርቶዶክስ ነው። በጣም ነው የምትጠሉት። እኛ እኮ አትጥሉን ነው። ሌላው ግን እንዴት ነው? ምን ልትሆኑ ነው? ከድንግል ተጣልተ ምን ልትሆን ነው? ከሚካኤል ተኳርፈ ምን ልትሆን ነው? አምላክ የሆነውን ኢየሱስን አማላጄ ብለ ፍርድ ሰዓት እሱ ሊፈርድ በፍርድ ወንበር ሲቀመጥ የት ልትገባ ነው? ይሄው እምነቱ የተመሰረተባቸው ሀገሮች ታውት እኮ ስር የለውም፣ መሰረት የለውም። ቤቱ ዘመመ፣ ነፋስ ነፈሰ፣ ጎርፍ ጎረፈ፣ ያን ቤት ወጀቡ መጣው፣ ወደቀ፣ አወዳደቁም የከፋ ሆነ ያለው የማቴዎስ 7:21 ቃል አልደረሰምን?
ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት አይገባም ብሎ የተናገረው እኮ በቃል ብቻ አይሰራም ነው። እሱ ተናደ፣ ኢየሱስ ክርስቶስ ተካደ። ቀጥሎ ሐዋርያው የነገረንን ልዩ ልዩ በሆነ አይነት በሆነ በእንግዳ ትምህርት አትወሰዱ አለ። ተወሰደ ትውልዱ። ልባችሁ በጸጋ ቢጸና እንጂ በመብል በሆድ አይደለም አለ። ጾም ተሻረ፣ ጸሎት ተሻረ፣ ስግደት ቀረ። ስለዚህ የዓለማችን ሁኔታ ይሄንን ይመስላል። የዛሬው ዳሰሳ የእምነት ዳሰሳ ሲሆን ይልቁንም የፕሮቴስታንት እምነት የጀመረባት ጀርመኒ ዛሬ በምን መልክ ነው ያለችው? በፕሮቴስታንት እምነቷ ጸንታ በተሐድሶ እንቅስቃሴዋ በርትታ ነው ወይ ካልን አይደለም። የራሳቸው መረጃዎችን አይተናል፣ ጥናቶችን ተመልክተናል። ስለዚህ ገና ዜሮ የሚደርስበት ደረጃ ይደርሳል። ስለዚህ የፕሮቴስታንት እምነት ተከታዮች ዛሬ ያላችሁ ለልጆቻችሁ ምን እያሰባችሁላቸው ነው? ሰዶምን ገሞራን ነው የምትሰብኳቸው ወይስ ኢየሩሳሌምን ነው የምትሰብኳቸው? ኢየሱስ ክርስቶስ አምላክ እንደሆነ ድንገት አንዳንዶች አሁንም ምለው ነገር ላይገባችሁ ይችላል። በእርግጠኝነት ነው ብላችሁ ኢየሱስ ያድናል ብላችሁ አሁን ልጽፉ ትችላላችሁ። እኔ ያድንም አላልኩም። እኛ ያድናል ነው ኢየሱስ ሁሌም የምንለው ይሄን ነው፣ ያድናል ነው። እግዚኦ ማረነ ክርስቶስ እኮ ነው የምንለው። ክርስቶስ ማረኝ፣ ክርስቶስ ማረኝ እየደጋገምኩ እኔ 12 ጊዜ በቀን ስንት ጊዜ ልለው እንደምችል አስብ። 2 ጊዜ ብለው 24 ጊዜ ነው። 4 ጊዜ ብለው 48 ጊዜ ነው። 4 ጊዜ እግዚአብሔር ይፍታ እግዚኦ ማረነ ክርስቶስ ስንቴ። ኦርቶዶክሳውያን አስተውሉ፣ መሰረታችሁ እንዳይነቃነቅ እንዳይናድ። ስለዚህ አስተውሉት የምለውን ነገር የለህ አይደለም። በንጹህ ልቡና ተመልከቱትና ጥናት ነው ያቀረብኩላችሁ። ልክ ነው ልክ አይደለም እናንተ ናችሁ የምታዩት። እንግዲህ ልክ አይደለም ካላችሁ ጀርመኖቹ ነው ልክ አይደለም የምትሉት፣ ያጠኑትን ሰዎች ነው እንጂ እኔን አይደለም። እኔ እነሱ ያቀረቡትን ያቀረብኩላችሁ። ስለዚህ ሳይመሽ ማሰብ ጥሩ ነው። በንስሐ መመለስ። ኢየሱስ ክርስቶስ አምላክ ወልደ አምላክ ነው። በንስሐ ተመለሱ። የተጣላችሁ ታረቁ። ደግሞ ከሰው አይደለም የእናንተ ጥል፣ ከቅዱሳን መላእክት እግዚአብሔር ከመረጣቸው ጻድቃን ጋር ተው፣ ተመለሱ። የእግዚአብሔር ቃል ነው። አውቃለሁ ከዚህ በፊትም ብያቸዋለሁ። አንዳንድ ሰዎች ከ20 ዓመት ጀምሮ የኔ ትምህርት ሰዎች እንዳይሰሙ የሚያደርጉበት ምክንያት አላቸው። መልስ መስጠት አትችሉ። እሱ ነው አንዱ ትልቁ ችግር። መልስ ልትሰጡ አትችሉ። ይሄ ሰውዬ ህዝቡን መራ፣ ወደ ጨለማ ወሰደው፣ እንደዚህ ተረት እያወራ ምን እያወራ ይሄው አሁን አቀረብኩልህ። እንግዲህ ንገረኝ። ተረት እያወራ እኮ የሚለው ሐሳብ የመጣው ከካቶሊኮችና ከፕሮቴስታንት እኮ ነው። ማጨድ የሚሰራውን ምን የሚሰራውን ጀግናውን የኢትዮጵያ ሰው እንዲህ ነው እያስባለ እኮ ነው። ልክ እንደዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ እንዲጠላ በጥናት በፕላን በእቅድ። ከውስጥም ደግሞ አሉ አንዳንድ ያልታደሉ አሉ። ከሊቅ እስከ ደቂቅ ከትንሽ ዲያቆን እስከ ጵጵስና ድረስ በምንፍቅና የረከሰና ያደፈ እና የተሸከመ ሰው ሊኖር ይችላል። ምን ለማድረግ ነው? ኢትዮጵያን ባዶ ለማድረግ ነው? አፍሪካ በሌላው ዓለም ሲነቃበት ወደ አፍሪካ መጥቶ አፍሪካ ሊሰብክ ነው በእውነት? ለማንኛውም በ1517 በዓለማችን ላይ ትልቅ ለውጥ መጣ። የካቶሊክ እምነትን በመቃወም በጀርመኒ የሪፎርሜሽን ሙቭመንት የተሐድሶ እንቅስቃሴ ተነሳ። ያኔ ለብቻቸው ወጡ። ስማቸውም ተቃዋሚዎች የሚል ሆነ። በእንግሊዘኛው ፕሮቴስታንትስ። እነዚህ ተቃዋሚዎች ካቶሊክን በጊዜው ይቃወሙ እንጂ የመጽሐፍ ቅዱስን ቃል ሁሉ የሚቃወም ሆነ። ካቶሊኩም የማይገቡ ነገሮችን ያደርግ ስለነበረ በሩ ተከፈተ። ዛሬ ግን ጀርመኒ እኔ ኢየሱስ ያድናል አለም አለች። መንገዱም እሱ ብቻ አይደለም አለች። ስለዚህ ብዙዎች ምንም አይነት ሪሊጂየስ አፊሊዬሽን የላቸውም። ወደ 50% የሚጠጉት እምነት ዜሮ እንደሆነ፣ ምንም አይነት ለመኖር ኢየሱስ እንደማያስፈልጋቸው ተናገሩ። የእናንተ ስጣ ምን ሊሆን ነው? የልጆቻችሁስ?
የታናሽ ወንድማችሁ ምክር ይሄ ነበር። የሰማነውን በልቡናችን ያሳድር፣ ሰምተን ለመጠቀም ይርዳን። አንተ ኦርቶዶክስ፣ አንቺ የተዋሕዶ ልጅ፣ እናንተ ክርስቲያኖች የሐዋርያውን ቃል አስቡ፣ እምነት ከመግባር ጋር ያዙ፣ ኢየሱስ ክርስቶስ ዘላለም አምላክ እንደሆነ መስክሩ። ልዩ ልዩ በሆነ የእንግዳ ትምህርት አትወሰዱ። ልዩ ልዩ ያለው የተለያየ መልክ አለው። ምንፍቅና፣ ክደት የተለያየ መልክ አለው። ተወስዳችኋል። ማተባችሁን ባንገታችሁ አስራችሁ የማይገባ ቦታ የምትገኙአላችሁ። አስተውሉ፣ ጽኑ፣ ቁሙ፣ ተተከሉ። እስከ መጨረሻ የሚጸና አይደል ያለው የጌታ ቃል? አዎ፣ እስከ መጨረሻ የሚጸና እርሱ ይድናል። ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት አይገባም። ቤቱን በጠንካራ አለት ላይ የሰራ ግን እሱ ነው። ጠንካራው አለት የቅድስት ቤተክርስቲያን ትምህርት ያልተለወጠ ያልተበረዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ሥርዓት ነው። በዚህ እምነት ውስጥ በዚህ ሳቢ ውስጥ የሚገቡትን ሁሉ ሊያድናቸው ጌታ የታመነ ነው። የድንግል ማርያም ምልጃ በቀኝ በግራ ይቁምላችሁ፣ ከፊት ይምራችሁ፣ ከኋላ ይከተላችሁ፣ ይደግፋችሁ፣ ከልጇ ጋር በልባችን ነግሳ ለዘላለም ትኖርልን። ኢየሱስ ክርስቶስ አንተ ኃያሉ አምላካችን መድኃኒታችን በቀራንዮ አደባባይ ደምህን አፍሰህ ስጋህን ቆርሰህ የፈወስከን፣ የሾህ አክሊል ስለኛ የደፋህ፣ 13ቱን ሕማማተ መስቀል የታገስህ፣ እኛን ለማዳን ከሰማይ ሰማያት ወርደህ በከብቶች በረት የተኛህ፣ በእናት እቅፍ በድንግል ማርያም እቅፍ ሰባ ሰገል አይተው በሁለት ዓመት የሰገዱልህ፣ እኛ ለዘላለም እንሰግድልሃለን። ተመልከተን፣ አይነ ምሕረትህ ሁሉ ወደኛ ይሁን። ሀገራችንን ሰላም አድርግልን፣ የጠፉትን መልስልን። ሁላችሁም በዚህ ትምህርት ከተጠቀማችሁ ሌሎች እንዲጠቀሙበት ላይክና ሼር አድርጋችሁ አዳርሱ። ይህን ትምህርት ተመራችሁ ደግሞ አስተሳሰባችሁን የለወጣችሁ ድንገት ካላችሁ ጻፉልኝ። በደንብ ስሙት፣ አስተውሉት። አዲስ ከሆናችሁ በተከታታይ የሚሰጠውን ትምህርቶች ለመከታተል ሰብስክራይብ አድርጋችሁ የእግዚአብሔር ጉባኤ አባላት ሁኑ። በዚህ የሰው ቤተሰብ አትሆኑም፣ የእግዚአብሔር ቤተሰብ ነው። በቃልም ደግሞ ለሌሎች የምትመሰክሩ ሰዎች፣ በቃላችሁ የምትናገሩ እግዚአብሔር በሰማያት በአባቱ ፊት እሱ ኢየሱስ ይመስክርላችሁ። ዳግም ሲመጣ በቀኙ ከሚቆሙት ቅዱሳን ይደምረን፣ መላውን ዓለም ሰላም ያድርግልን። በነገው ዕለት ደግሞ በሚኖረው ትምህርት እንገናኛለን። በነገራችን ላይ የአምስቱ ኦሪት ጥያቄዎች ተሰናድተው በቀጣይ መቼ እንደሆነ ፈተናው ነግራችኋለሁ። ወደ ኋላ ሄዳችሁ መስማት ካለባችሁ ስሙ። 50 ጥያቄዎች ይቀርባሉ። እሱን ነግራችኋለሁ ነገ። በተረፈ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይድረሰው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ሰላም ሁኑልኝ። እግዚአብሔር ሁላችንን ይጠብቃል። አሜን።